ኪያና ሄኖክ ምን ሆነው ነው ተፋጠጡ? አቃጠለችኝ ይላል ሄኖክ። ምን ሆኖ ነው? ምን አድርገው ነው? ኪያና ሄኖክ የተፋጠጡበት ምክንያት ምንድን ነው? ጥፋተኛው ማን ነው? አጥፊውስ ማን ነው? ኪያ ሄኖክን በጣም እየተቸካቸከችው ነው ማለት ነው። ለምን ጥፋቱን አላመነም ኪያ እያለችው ነው። ሄኖክ ምን አድርግ ነው የምትይኝ ምናምን ይላታል። ኪያ ደግሞ በቃ ጥፋቱን አምኖ አጥፍቻለሁ ይቅርበኝ እንዲላት ትፈልጋለች ማለት ነው። ሄኖክ ደግሞ ያንን ነገር ማድረግ አልፈለገም። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ኪያና ሄኖክ እየተከራከሩ ነው። ምን ሆነው ነው? በምንስ ምክንያት ነው? ኪያ ሄኖክን እንደዛ አስታማ እዚህ ደረጃ ያደረሰችህ እናቴን ቻው ሳትላት ለምን መጣህ እያለችው ነው። ሳታመሰግናት ለምን መጣህ እያለችው ነው ማለት ነው። ኪያ ሄኖክን እንደዛ የምትለው ያው እናቷን ሳያመሰግን ስለተመለሰ ነው። እና ውድና የተከበራችሁ ከዚህ ከድራማ የምናየው አንድ ሰው አምኖና ፈቅዶ እንትን ምንድን ነው አምኖና ፈቅዶ ለሚያደርገው ነገር ማመን አለበት። ኪያ ጥፋቱን አምኖ ሄኖክ ይቅር በይኝ እንዲላት ትፈልጋለች ማለት ነው። ሄኖክ ደግሞ ያንን ነገር ማድረግ አይፈልግም። ለምን? ምን ችግር አለው? ኪያ በአንተ ልቡ የተሰበረና በአንተ ትወና የደከመ ሰው ምን መሆን እንዳለበት ታውቃለህ ትለዋለች። ሄኖክ ደግሞ ነገርን እንደ ማስቲካ ማኘክ ትወጃለሽ ይላታል ማለት ነው። ኪያም በቃ ፍጥጥ ብላበታለች። ለምንድን ነው የፈጠጠችው? ምን አድርጓን ነው ይሄን ያክል? ለምንስ ነው ይህን ያክል የምትጨካቸከው ማለት ነው? ሄኖክ ማካበድ በጣም ተስጦሽ ነው። ለምንድን ነው የምታካብጁ? አንድን ነገር ለምን ታካብጃለሽ ይላታል ማለት ነው። ኪያን ተስጦ አለሽ፣ የማካበድ ተስጦ አለሽ ይላታል። ማንኛውንም ነገር ልክ እንደ ማስቲካ ትለጥጨዋለሽ ይላታል። እዚህ ጋር መተማመን እንትን ይላል ማለት ነው። የጽናት ድራማ አስተማሪና አዝናኝ ነው። የጽናት ድራማ በጣም አዝናኝና አስተማሪ ነው። አዲሶች ልጆች የጽናት ድራማ ተዋኝ በጣም አላደል ደስ የሚል አስተማሪ ነገር ጓደኝነት ምን ያክል እንደሆነ ያስተምረናል ማለት ነው። ጽናት ድራማ በጣም ለየት የሚያደርገው ብዙ ተመልካች አለው። ብዙ ትምህርቶችን ያስተምራል ማለት ነው። እና ኪያ በክብሬ ስላልተደራደርኩህ ነው እንደዚህ የምትለኝ ትለዋለች። ለምን እንደሆነ ባላቅም በክብሬ ስላልተደራደርኩህ ነው እንደዚህ የምታደርገኝ ስትለው ሄኖክ ምን ይላታል? የራስሽን እንጂ የሰው አታይም ይላታል ማለት ነው። የራስሽን እንጂ የሰው አታይም ይላታል። ምን አድርጋ ነው? ሄኖክ ደጋግሞ ማካበድ ተስጦሽ ነው ይላታል። ማካበድ ትወጃለሽ፣ ማካበድ ምናምን ይላታል ደጋግሞ ማለት ነው። ኪያ ደግሞ አንድ ነገር ተከሳሽ ነህ፣ በዳይ ነህ ትለዋለች ኪያ ማለት ነው። ምን እንደበድላት አላውቅም። በጣም ተናዳና እንትን ብላ ነው የምትከራከረው ማለት ነው።
እና እዚህ ጋር ጽናት ባለፈው እንዳየነው በጭስ ታፍነው ነበረ እና ጽናት ታማለች፣ አሟት ነበር ማለት ነው። ከዛ ጽናት አሟት አሟት ተኝታለች። ከዛ ተኛችበት ኪራ ይደውልላታል። ኪራ ይደውልላትና ኪራ ደውሎ እዚህ እንዴት ነሽ ይላታል። እንዴት ነሽ ሲላት ደህና ነኝ እናንተ እንዴት ናችሁ ትለዋለች። ከምሩዬ ታፋ ላይ ተኝታ ጽናት አሞኛል ብላ ስልክ ሲደውል ትነሳለች ማለት ነው። ከዛ ልጅቷ እንዴት ናት ትለዋለች። ስትለው ደህና ናት አግኝተናታል ይላታል። ከዛ ሊና ራሷን እየደባበሰች እኔ የሚደባብሰኝም ባላገኝ ራሴ ደባብሰዋለሁ ትላለች ማለት ነው። ጸጉሯን ያው ተረቷን እየተረተች ማለት ነው። ሊና በጣም ተጫዋችና አዝናኝ ልጅ ናት። በጣም ድራማው የሚደምቀው በሊና ነው። ጽናት ድራማ የሚደምቀው በሊና ነው ማለት ነው። ሊና በጣም ምርጥና አዝናኝ ልጅ ናት። ድምቀት ናት፣ የድራማው ድምቀት ናት ማለት ነው። እና ጽናትና ኪራ እየተከራከሩ ነው። እኔ እሷ ከመጣች እኔ ወጥቼ ሄዳለሁ ትለዋለች ጽናት። የት ነው የምትሄጂው ጽናት? የት ነው የምትሄጂው? የትም አትሄጂ እያለ ይከራከራል ማለት ነው ኪራ። ጽናት ለምንድን ነው የምትሄደው? ምን ሆና ነው? ባለፈው በጭስ ታፍነው እሷም ጉሮሮዋ መናገር አይችልም፣ ለምን እንደሆነ ባይታወቅም ጉሮሮዋ መናገር አትችልም ይላሉ ማለት ነው። ኪራ ግን ስሚኝማ ይላታል። ምንድን ነው ትለዋለች ጽናት ማለት ነው። ምንድን ነው ኪራዬ ስትለው ሶሲ በጭሱ ስለታፈነ ጉሮሮዋ ለተወሰነ ጊዜ መናገር አትችልም ይላታል። ሶሲና ጽናት አብረው በጭስ ታፍነው ነበር ባለፈው እንዳየ ነው። እና ጉሮሮዋ አሁን ሶሲ መናገር አትችልም፣ ለተወሰነ ጊዜ መናገር አትችልም። ሊና ምንድን ነው የምትይው እሳት ትላታለች። እንደዛ ስትላት ምሩዬ የምን እሳት ነው ሊና? ምን እያወራሽ ነው? ምን እየተናገርሽ ነው? ትላታለች። መቼም ሊና አድማቂ ናት። የምር የሌለውን ነገር ነው ማለት ነው የምታመጣው እና በጣም ደስ የምትል ልጅ ናት። ድምቀት ናት ማለት ነው ሊና። እዚህ ጋር ድራማው በጣም ይደምቃል ሊና ስላለች ማለት ነው። እና ኪራ እንደዛ እያለ ይዘናት ልንመጣ ነው ቤት፣ ለተወሰነ ጊዜ መንከባከብ አለብን ሶሲን፣ እኛ እያለን የት ትውደቅ ወየት ትሄድ፣ አንድ ነገር ብትሆን በእኛ ነው የሚፈረድብን ይላል ማለት ነው ኪራ። ሶሲን ይዘዋት ይመጣሉ። ኪራ ታቅፎ እና ተሸክሞ ይዘዋት ይመጣል። ጽናትም በጣም ትናድዳለች ማለት ነው። የምትናድደው እናንተ እያላችሁ እሱ እንዴት ብቻውን ተሸክሞ ይመጣል ትላቸዋለች። እና ምሩዬም አለች፣ ሁሉም አሉ። ይዞ ይመጣና እዛ በሉ ቁጭ በሉ ምግብ ልስራላችሁ ብላ ጽናቴ ተነስታ ወደ ክችን ትገባለች ማለት ነው። ምሩዬ ምን አብሬሽ አግዝሻለሁ አሞሽል እንዴ አንቺ አትሰሪ ምን ነኝ የምሰራው ስትላት፣ አይ አንቺ አይደለሽም እኔ ነኝ የምሰራው፣ ካስፈለገም ነይ ሁለታችንም እንስራ ብላ ይገባሉ ማለት ነው። ጽናትና መሩ አብረው ይሄዳሉ። ያው ሶሲ ጉሮሯ መናገር ስለማይችል ዝም ብላ ቁጭ ብላ ተጠብቃቸዋለች ማለት ነው። እና ኪራ አቅፎ ይዟት ሲመጣ ጽናት በጣም ትናድዳለች። እና ምሩ አሁን በዚህ ልክ ደስ ያለሽ እልል ያስባላችሁ ሶሲ ስለምትመጣ ነው ትላቸዋለች ምሩዬ ማለት ነው። ሊና እልልልል በድጋሚ ትላለች። እና እንደዛ ስትል ምሩዬም በዚህ ልክ ደስ ያለሽ እሷ ስለምመጣ ነው ስትላት፣ አይ አዎ እስከሚሻላት ድረስ እዚህ ትቀመጥ እና ደግሞ ኪራዬን ሰው እንዲፈርድበት አልፈልግም ትላለች ጽናት ማለት ነው ጽዬ። እና እዚህ ድራማ ላይ የምንማረው ነገር ምንድን ነው? አንድ ሰው ቢበዳደልም እንትንም ቢል ይቅርታ
ይቅርታ መባባልና እንትንም ይቅርታ ማውረድ እንዳለበት ያስተምራል ማለት ነው። እና ጽዬ ምንም ቢሆን ክፉ ልብ የላትም፣ ይቅርታ ትላለች፣ ትተዋለይ ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ ስለነበረን ቆይታ ከልብ ከልብ እናመሰግናለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ በቅንነት። ለዛሬው ይዘን የመጣ ነው እዚህ ላይ ያበቃል። ባይ ባይ።